ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ ግንቦት 21 2018 በኢትዮጵያ ዘመን አቆጣጠር ሜይ 29 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የዕለተ ዓርብ የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁኝ ዘወትር እንደምታደርጉት ላይክ አድርጉ እንዳትረሱ ሼር አድርጉ ሐሳብ አስተያየት አካፍሉ የጋት ሚዲያ ሜምበር ሁኑ የጋት ቤተሰቦች እንዲጨምሩ ሌሎች ወዳጅ ቤተሰቦቻችሁ ሰብስክራይብ እንዲያደርጉ ሎቢ አድርጉ አምባሳደሮች ናችሁ በሱፐር ቻት በሱፐር ታንክስ ጋት ሚዲያ እንደግፉ ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ ማለት ፈልጋለሁ ዛሬ ግንቦት 21 ነው በመግቢያ እንደነገርኳችሁ ዛሬ ከጨመር 3 ቀን ይቀረናል ዛሬ ኦልሞስት እንግዲህ ያለቀም ስለሆነ ቅዳሜና እሁድ ሰኞ 7ኛው ሀገራዊ ምርጫ ይከናወናል ኢትዮጵያውያን መንግስታቸውን ይመርጣሉ በባሎት በካርዳቸው ኖት with bullet በጠመንጃ አይደለም በዛ ሂደት ምርጫ ሁለት ኤሌመንት አለው ፕሮሲጀራል የሆነ ከምዝገባው ጀምሮ የምዝገባ ጉዳይ አለ የተፎካካሪዎች የጮች የመራጮች በዛ ሂደት ደግሞ የቅስቀሳ በሚዲያ የነበረ ተደራሽነት የአደባባይ ቅስቀሳዎች እንደ ሀገር አቅም ነው የሚወሰነው አገሪቱ ካላት በጀት ምን ያህል ድጋፍ አድርጋለች እዛው ደግሞ እንደገና ተፎካካሪዎችም ምን ያህል አካል ጉዳተኛ አባላላቸው ምን ያህል ሴቶች አሉ ያ ሁሉ መስፈርቱ ነው ኤኒዌይስ በዛ መሰረት ድጋፎች ይደረጋሉ ከአባላትም የሚሰበሰበው ድጋፍ እንደተጠበቀ ሆኖ ይሄ ሁሉ ፕሮሲጀራል ዘን ቀጥሎ ድምጽ ይሰጣል ያም ድምጽ ስቲል የድምጽ መስጠቱን ፕሮሲጀር አካል ከዛ በኋላ ከቆጠራው በኋላ ደግሞ ምርጫው የሚያስገኘው ውጤት በውክልና ደረጃ በተወካዮች ምክር ቤትና በየደረጃው ያሉ የክልል ምክር ቤቶች ከዛ በኋላ በመቀጠል እንደገና ሆነም የወረዳና የቀበሌ ምክር ቤቶች እነዚህ በሙሉ ውክልናው ምን ይመስላል ዜጎች በህግ ማውጣት በህግ አፈጻጸም በእለት ከለት ጉዳዮቻቸው በአገራቸው ጉዳይ በብሔራዊ ጥቅማቸው ጉዳይ ድምጻቸው በየደረጃ በነፃነት ይሰማል ወይ እየተሰማ ነው ወይ ለዚያ የሚያስችል ኢኔብሊንግ ኢንቫይሮንመንት አለው የሚለው ደግሞ በሁለተኛ ደረጃ ሰብስታንቲቭ ጀስቲስ ሆኖ ይመጣል ሂደቱ ውጤቱ ምርጫ በአንድ ጊዜ አንድ ምርጫ ሁሉን ነገር ይገለባብጠዋል ማለት አይደለም በዛ ሂደት ግን ልምምዶች አሉ የሚመጡ የምናገኛቸው የምንቀስማቸው ልምዶች አሉ ሰባተኛው የሀገራዊ ምርጫ ከስድስተኛው የሀገራዊ ምርጫ የተሻለ መሆን መቻል አለበት በውክልናም በሂደቱ የተለያዩ ድምጾች በምክር ቤቱ መሰማት መቻል አለበት ያ እንዲሰማ መንግስት እና ደግሞ መንግስትን የሚመራው ፓርቲ በሌላ አነጋገር ብልጽግና የተሻሉ መንገዶችን ቀይሷል የማይወዳደርባቸው ቦታዎች አሉ እና በዚህ ውጤት የተሻለ ውጤት እንዲመጣ እንጠብቃለን ዞሮ ዞሮ በእነዚህ የጽሞና ጊዜዎች ትናንትን ጨምሮ እስከ ሰኞ ድረስ የጽሞና ጊዜ እኔ ብልጽግናን ምረጡ አልላችሁም አገር ውስጥ ያላችሁ ካርድ ለወሰዳችሁ ሌሎች ተፎካካሪዎችን ምረጡ አለን መብታችንን እኔ የምመርጠው ስለሚታወቅ መብታችንን ጥቅማችንን ያስጠብቅልናል የምትሉትን ምረጡ ድምጻችሁን በትክክል ካስት አድርጉ በትክክል መቆጠሩን ቸክ አድርጉ ከዛ ባለፈ ለዘልማዳዊ ዝም ብሎ ለተራወሪ አይደለም ሮም በአንድ ቀን አልተገነባችም ሮም በአንድ ቀንም አልፈረሰችም በነገራችን ላይ እንደዚህ የስለ ሮም ሲነሳ ሮም በአንድ ቀን አልተገነባችም ምንም ጥርጥር የለውም የሺህ ዘመናት የትምህርት ያሳሰብ ውጤት ነው የግሪክ ሲቪላይዜሽን ሲወድቅ ነው እንደገና የግሪክ ሲቪላይዜሽን ቀጥሎ የዛን ልምድም አስተሳሰብ ማሰራር ተከትሎ እንደገና ወደ ሮም የመጣ ቀጥሎ የባይዛንታይን
የቱርክ ኢምፓየር የተርክሽ ኦቶማን ተርክሽ ኢምፓየር እያለ የሚመጣው ማለት ነው። በአንድ ጊዜም አልወደቀም ሮም። በወታደር ኮንኬር ተደርጎ ነው ወይ? እንዲያውም እርካታ ነው የጣላቸው። በቃ አሁን እኛ አሸንፈናል፣ ሁሉን ነገር አሳክተናል ብለው ሮማውያን ቁጭ ማለታቸው ነው የወደቁ ብሎ የሚያስቀምጧሉ። እና በዚህ አጋጣሚ ሁልጊዜ ከሌሎች አፖዚሽን የሌሎችን ሀሳብ መስማት በተመለከተ ብዙ ጊዜ ለተማሪዎች ሳስተምረው የነበረ አንድ እንትን አለኝ፣ አንድ ሜታፎር ብዙዎቻቸው አንብባችሁ ታገኙታላችሁ ብዬ ተስፋ አደርጋለሁ። እና ሮማውያን በሮማ አጼ ሰፊ አጼ ነው፣ ሰፊ ግዛት ነው የነበረው። ያ የሮም እንግዲህ ርቀቱን አስቡ፣ እዚህ ሚድል ኢስት ሁሉ ተቆጣጥሮ የነበረበት ነው። ከዛ የሮም ሲቪላይዜሽን ሲሆን ኦቶማን ተርክሽ መጣ፣ ቤዛንታይን ኢምፓየር ባለው፣ በኋላ ደግሞ በእንግሊዝ ግዛት ፀሐይ አትጠልቅም እስኪባል ድረስ ይሄ ሮማን ሲቪላይዜሽን እኮ ሚድል ኢስትን ሙሉ ለሙሉ ተቆጣጥሮ ይገዛ የነበረ ነው። እና ያኔ የሮም ነገስታት የጦር አዛዦች የሆነ ግዛትን ኮንኬር ሲያደርጉ ሲቆጣጠሩ ሰፋፊ ዘመቻዎች ይደረጋሉ፣ የጦርነት ዘመቻዎች። ዘን የሆነ አገር ግዛት ትይዛለህ፣ ትቆጣጠራለህ፣ ታስገብራለህ። ያንን አድርገህ በስኬት ስትመለስ ሮም ላይ ዛሬ ቅሪታቸው በሚታዩት እነዚህ ኦፕን ቲያትሮች፣ ኦፕን አደባባዮች ላይ የጋለ የፋመ እጅግ ደማቅ አቀባበል ይደረግልሃል። በዛ አቀባበል ላይ አብሮ በሰረገላ ከሚሄደው በጎን አንድ ጥቁር ሰው፣ እንግዲህ በዘመኑ አነጋገር አንድ ባሪያ፣ ከዛ ከድል አድራጊው ንጉስ ከድል አድራጊው ጦረኛ ጎን ቁጭ ይላል። ዘሚያቸሪሽ እየተደረገ ዋ አያለ ያየ በዛ የተቀመጠው በቲያትር በዛ በኦፕን ቲያትሮች የተቀመጠው ሰው ግለቱ ጭብጨባው ጋብ ሲል በጆሮ ጠጋ ብሎ በቲዋሬ ማን ይለዋል። ያንን ድል አድራጊ፣ ያንን ውጤታማ፣ ያንን ግዛት ያስፋፋ ባጼው በዛ በሮማን ኢምፓየር ፀሐይ እንዳትጠልቅ ባደረገው ድል አድራጊ ጆሮ ጠጋ ብሎ በቲዋሬ ማን ይለዋል። ግን ሰው ነህ። ሰው ከሆንክ ምንድን ነው? ድክመት አለብህ፣ ትሰሳታለህ፣ ዝሮ ዝሮ ደግሞ መጨረሻ ትሞታለህ ነው። ከዛ ነው እንግዲህ የሚለው ይህንን ግን ሰው ነህ የሚለውን ሮማውያን አስቀሩት፣ አስወገዱት። በቃ ምን ያሳስበናል፣ ይሄ አሽከር ከኛ ጋር አይመጥንም ብለው እንዲወገድ አደረጉት። ያንን የሚያሳስብ ያ ሰው መሆናቸውን፣ ያ ድክመት እንዳለ፣ እንደምትሞት እንደምትሰሳት ያን ማስታወስ እንዳለብህ የሚመክረህን ጠጋ ብሎ በቲዋሬ ማን የሚለውን ገፉት፣ አራቁት ይላል። ያ ሲርቅ እርካታ ኮምፕሌሰንሲ የሚባለው መጣ። ያ ነው የጣለው፣ የረዥም ጊዜ ነው። ከዛ በኋላ ስለመዘጋጀት፣ ነገን ስለመተለም ኤቭሪቲንግ ቀርቶ ዛሬውን ብቻ ስለመኖር። እንግዲህ በሮማን ኢምፓየር ቸክ አድርጉ እናንተ አንብቡ። ለምሳሌ በጣም በልዩ ትኩረት የዳቦ ሰራተኛ ሳይቀር በልዩ ትኩረት ዋንስ ቤከሪ ከሆንክ፣ እኔ ለምሳሌ ዳቦ ጋጋሪ ቢሆን በሮማን ሲቪላይዜሽን ዘመን እድሜ ልኬን ዳቦ ነው የምጋግር እና እንዲያውም አንድ ወካይ ሜታፎር አለ። ጋጋሪዎች እጃቸው በብረት ሀብል ዚናዚ ላይ ታስረው ሲያቦኩ ሲጋግሩ የሚያሳይ ታይድ ነው፣ ቼንድ የሆነ ነው። ያን ያህል ለዳቦ የሚጨነቁ ለሰራተኛው ኑሮ የሚጨነቁ ምናምን የነበሩት ያቀረ ኮምፕሌሰንሲ፣ እርካታ መጣ። ያ ነው የጣላቸው ብሎ ያስቀምጣል። የዚያንን ያሽከሩን የባሪያውን ስራ በኋላ ማን ወሰደ ማለት ነው? ጋዜጦች ወሰዱ። ጋዜጦችን ከዘጋ፣ ሚዲያ ከዘጋ፣ እነዚህ በሙሉ ደግሞ ይህን የሚነግርህ ስህተት ግን የሚያስታውስህ ይጠፋል ነው። ነገር ግን እንደምታውቁት ጋዜጦቹስ ራሱ የነማን ናቸው? የነማን ጋዜጣ ለነማን የሚናገሩ ናቸው የሚለው ማየት ያስፈልጋል። ቢቢሲ የማን ጋዜጣ? የእንግሊዝ ነው። ቢቢሲ ለማን ብሔራዊ ጥቅም ነው የሚቆመው? ለእንግሊዝ ነው፣ ለአሜሪካ ነው፣ ለምዕራባውያን ነው። በዋነኝነት ለእንግሊዝ ነው። በእኔና እናንተ ዕድሜ የእንግሊዝ ንግስት ስትሞት ቢቢሲ አሁን በነፃ ስለመናገር ነፃ ማሰብ ምናምን ነው አይደል የሚባለው? ግን ንግስቷን የስድብ ውርጅብ ሲወርድ ኮሜንት ቦክስ አልዘጉም፣ አናቅም። አልጀዚራ የማን ነው? የማን ሚዲያ ነው? የኳታር ነው። ኳታር አልጀዚራን ፈጠረ፣ አልጀዚራ ኳታርን ሰራት ይላሉ እኮ።
ግዙፍ ሚዲያ ነው። ትንንሿን ሚጢጥየዋን አገር ኳታርን በዓለም ተጽዕኖ እንዲሰፋ ያደረገ ባለ መልቲ ቢሊዮን ዶላር ሚዲያ ነው። ኳታር የኳታር ፍላጎት አልጀዚራ በኳታር መንግስት የውስጥ ጉዳይ ላይ ጣልቃ አይገባም ይላል። ስለ ኳታር የውስጥ አሰራር፣ ስለሌላው ግን ስለ ኢትዮጵያ ስለሚፈልጉት ሀገር በዛ ባሰላለፉ ሳውዲ አረቢያ፣ ኳታር፣ ግብፅ፣ ፓኪስታን የሆነ አሰላለፍ ካለ ጨፍጨፍ ቀጥቀጥ ይልሃል። ከዛ ማኑፋክቸሪንግ ኮንሰንት ነው፣ አስተሳሰብን ማምረት ነው። ኦኬ ኢትዮጵያ እንዲህ ተባለች እንዴ የሚገርም ነው። ከዛ ያንን ደግሞ እናራግባለን። ነፃ ሚዲያ ነው ብለን አልጀዚራ ዘንድ ለምሳሌ ኢቢሲን እንውሰድ። የማን ሚዲያ ነው? የኢትዮጵያ ነው። ስለማን ነው የሚጨነቀው? 24/7 ካልተጣለፈ ስለ ኢትዮጵያ ነው የሚጨነቀው። እዚያ ውስጥ ያሉ ሰዎች ግለሰቦች ደግሞ ምናምን ሌላ ጉዳይ ነው። እና ሚዲያዎች፣ የብዙሃን መገናኛዎች የየግለሰቦቻችን የኛ የፌስቡክ ገጾች፣ የቲክቶክ ገጾች እንደ ግለሰብ የራሳችን ኢንተረስት አለን። እኔ ኢንተረስት አለኝ እንደ ግለሰብ፣ እንደ ቡድን ኢንተረስት አለን፣ እንደ ሀገር ኢንተረስት አለን። የሀገራችንን ኢንተረስት ማስቀደም አለብን። ሀገር ሲኖረን ነው። ነገር ግን ግለሰቦች ሚዲያ አቋቁመው በትንሹም በትልቁም ነፃ መስለው ከታዩ በኋላ መልሰው የተለያየ የሚያሸብር የተለያየ እንቶፈንቶ ወሬ የሚረጩ አሉ። በዚህ ረገድ ድሮ ይሄን ልላችሁ የፈለግኩት ይሄ ምርጫ 7ኛው አገራዊ ምርጫ እንዳይካሄድ ብዙ ሚሊዮን ዶላር ተመድቦ ስራ ሲሰራ ነው የቆየው። ህወሓት በዚህ ወቅት ኦልሞስት ከ3 ሳምንት በፊት ጊዜ ጠፍቶ አይደለም፣ በዚህ ወቅት የጊዜያዊ አስተዳደሩን አፍርሶ ፕሪቶሪያን አፍርሻለሁኝ ብሎ ምክር ቤቱን ውዝፍ አለው። በቃ ፖስትፖን የተደረገ ምክር ቤት መልሻለሁኝ፣ መንግስት አቁሜያለሁ ሲል ይህን ጊዜ ፈልጎት ነው። የፌዴራል መንግስቱ ተንደርድሮ ጦርነት ውስጥ ይገባል። በዚያ ግጭት ውስጥ እንቆያለን። በዛ ያም ተብሎ በቃ ሌሎች ሀገራትም ጣልቃ ይገቡና ምርጫ ሳይደረግ ይቀራል። ምክንያቱም ኦሮሚያ ውስጥ ያለውን ኦነግ ሸኔን አንቀሳቅሳለሁ፣ ቤኒሻንጉል ጉሙዝ እያደራጁት የነበሩ ትንሽዬ የጉሙዝ ታጣቂዎች አሉ። ግን ያን የጉሙዝ ታጣቂ ማናብሬ እየሰራው ነው ብሏል። ጽንፈኛው ፋኖ እየሰራው ነው ብሏል። አፋብን የሚባለው ከሸኔ ጋር አብረን እየሰራን ነው ብለዋል። አዴን አለ፣ የአገው ዲሞክራሲያዊ ንቅናቄ የቅማንት ታጣቂ አለ። በተመሳሳይ ህወሓት ጊዜያዊ አስተዳደሩን አፍርሶ የቀደመውን መንግስት መልሻለሁ ከማለቱ በዛው ሰሞን ደግሞ ከኢትዮጵያ ከባህር ዳር የተነሳ ድሮን ካርቱምን ደበደበ፣ በማንኛውም ሰዓት አጸፋ ለመመለስ ዝግጁ ነው ብሏል። ደግሞ የሱዳን መንግስት ኢትዮጵያና ሱዳንን ለማዋጋት በዛው ሰሞን ከሶማሌላንድ እውቅና ጋር ተያይዞ ከእስራኤልና ሶማሌላንድ ጋር ተያይዞ በተለይ ሳውዝ ዌስት ሶማሊያ ላይ የደቡብ ምዕራብ ሶማሊያ ክልላዊ አስተዳደር አብዲ አዚዝ ላፍታ ግሪን ጋር ተያይዞ ኢትዮጵያ ነች ድጋፍ እየሰጠች ያለችው። ኢትዮጵያ በውስጥ ጉዳያችን እየገባች ነው፣ ጣልቃ እየገባችብን ነው የሚል አስቀድሞ ከጁባላንድ ጋር የፌዴራል መንግስቱ ከጁባላንድ ክልላዊ መንግስት ጋር ተዋግቶ ተሸንፎ ስለነበር ተመሳሳይ ሽንፈት ቢገጥም በኢትዮጵያ ለማሳበብ ሰፊ ዘመቻ ነበር በሶማሊያ በኩል ይነሳ ነበር። ኢትዮጵያን እንዲህ አድርጎ ወጥሮ ዓላማው ምንድን ነው? ምርጫው ይራዘማል። ከዛ የሆርሙዝ መዘጋት እኛ ብቻችንን የዘጋነው ጉዳይ አይደለም። ጫና አለው። እኛ ላይ ብቻ አይደለም ጫናው የሚያጋጥመው። አስቀድሞ ገና ከ2 ዓመት በፊት ክቡር ጠቅላይ ሚኒስትሩ ፓርላማ ቀርበው የቀይ ባህር በር ቢዘጋ የሆነ ችግር ቢያጋጥም እዚህ አፍንጫችን ላይ አሜሪካኖችና ቻይና ኔቪ ያላቸው በማይመለከተን ጉዳይ እነሱ ሁለቱ
አደጋ ውስጥ ቢገቡኛ ልጆቻችን አይናችን እያየን በመድኃኒት እጦት ይሞታሉ፣ ነዳጅ ያጣ ያ ሲባል የተሳለቀ ሰው አንዳንዶቹ ከቀይ ባህር በፊት ቀይ ሽንኩርት ይቅደም ያሉ አጀንዳ ነው። በቃይቼ የመጨረሻ አስቦ መንግስት ብሎ ዶክተር አብይ ብልጽግና የኢትዮጵያ መንግስት የመዘዛት አጀንዳ ነች፣ ካርድ ነች እያሉ ላንቃቸውን እንዳላላቀቁ ችግር ሆኖ ሲመጣ የከተማ አመጽ ለመጥራት ሞከሩ፣ ተንቀሳቀሱ። እንችላለን፣ እናደርጋለን፣ ይሄ ምርጫ እንዳይደረግ በሚል ይሄ ብቻ አይደለም። ከኤርትራ በኩል ግጭት እንዲነሳ ጦርነት እንዲፈጠር ያልተሞከረ ሙከራ ያንን በውስጥ ጋባዥነት በእነሱም ፍላጎት ወደ ግጭት ውስጥ እንዲገባ ያልተሰራ ስራ የለም። የአፋር አብዮታዊ ዲሞክራሲ ግንባር የሚባለው በማስታጠቅ ጭምር ጉዳቶች ደርሰዋል። አንዳንድ ጉዳቶች የበለጠ ይጮሃሉ፣ አንዳንድ ጉዳቶች ደግሞ የሚናገርላቸው ይጠፋል ወይ ዝም ይባላሉ። በአፋር ወገኖቻችን ላይ አርዱፍ ያደረሰው ጥቃት አለ። ቲፒኤልኤፍ ብያቸዋለሁ፣ የተለያዩ የሽብር ተግባራት ተሞክረዋል፣ ተከናውነዋል። ብዙ ጊዜ እንደምታውቁት ይሄ ዓለምም አሰራር ነው። የከሸፈው ብዙ አይወራለትም። የተሳካች ለምሳሌ የሽብር እንደዚህ ይህን ያህል ገበያ ላይ ወይ የሆነ በዓል ላይ ጥቃት ሊደርስ የነበረው ከሸፈ ቢባል ሆን ብሎ መንግስት አቀናብሮት ሊሆን ይችላል፣ ወዘተረፈ ነው የሚባለው። እኛ ሀገር ብቻም አይደለም፣ በሌላው ዓለም በሆነ ሽብር ግን አንድ ሰው ሁለት ሰው ከሞተ ግን ያ የበለጠ ተጋኖ ይወራል። ዞሮ ዞሮ የተለያዩ የሽብር ተግባራት ተሞክረዋል። ተሳፋሪዎችን ማገት፣ መሰወር፣ ጥቃት መፈጸም፣ የብሔር ግጭት እንዲነሳ፣ የሃይማኖት ግጭት እንዲነሳ፣ አብረው ተዋልደው ተጋብተው የኖሩ ህዝቦች የድንበር የግዛት የአስተዳደር ይገባኛል እንዲያነሱ በተለያዩ ህዝቦች ብሔሮች መካከል ይህ ሁሉ ተሞክሯል። ፓርቲዎች ከምርጫው እንዲወጡ ቁጭ ብለው ውጭ ሀገር በሰለጠነው ዓለም እየኖሩ በሰለጠነው ዓለም ያለው የዲሞክራሲ አሰራር ይህን ይመስላል፣ ምርጫ እንዲህ ነው የሚደረገው፣ እንዲህ ይቀሰቀሳል ብለው የተሻለ ከሰለጠነው ከአውሮፓ ከአሜሪካ ሊያስተምሩን ሲገባ እነሱ በሰለጠነው ዓለም ሆነው መምረጥ ከቻሉ ካርዳቸውን አውጥተው እየመረጡ እዚህ ግን ግጭት ደም መፋሰስ እንዲፈጠር የፓርቲዎች ስራችሁ መንግስትን ማጋለጥ ነው፣ ስለዚህ አሁን ከዚህ ውጡ ብለው እንዲወጡ አደረግ ተብሎ ያም ገንዘብ ተመድቦላቸው ይታወቃል። ከየት በእንዴት በምን አግባብ ምን ያህል ገንዘብ እንደደረሳቸው ሁሉ ያ ሁሉ ተደርጎ ዛሬ እዚህ ላይ ደርሰናል። በቀጣይ ቀናት ዛሬን ጨምሮ ነገ ቅዳሜ፣ እሁድ፣ ሰኞም ባሉ በቀጣይ ቀናት ገንዘብ የተቀበሉበት ስራ ብለው የያዙት ነውና ምርጫውን ጥላሸት ለመቀባት የተለያዩ ስራዎች ሊሰሩ ይችላል። ጽንፈኛው ፋኖ መንገድ ዘግቻለሁ፣ ህዝብ ግን አላዳመጠው። ውጭ በሰለጠነው ዓለም የሚኖሩት እዚህ አካባቢ የጋመ ጦርነት እየተደረገ ነው። መከላከያ ሰራዊት ጉዳት እየደረሰበት ነው ማለት መከላከያ ሰራዊት የውሃ ጥይት ነው የሚተኩሰው? የለም፣ ወደ ሰላም ይመጣ፣ ትክክለኛ ጊዜ አይደለም። ኢብን ምርጫውን እንተወው፣ ይሄ የአርሶ አደር ወገኖቻችን የምርት ግብዓት የሚጓጓዝበት ልጆቻችን ተማሪዎቻችን የሚፈተኑበት የሚዘጋጁበት ነው። ምርጫዋ ሰኞ ብትሆንም 5 ቀን 6 ቀን መንገድ ዘግተናል። ይሄ ትክክል አይደለም ማለት ነበረባቸው በሰለጠነው ዓለም የሚኖሩት። ግን በጦርነት ደም ሲፈስ ዋይን ውስኪ ይጠጣሉ፣ አጥን ሲከሰከስ ስጋ ይበላሉ፣ ዳቧቸውን ሌላ ስራ ሊሰሩ አይችሉም። በዚህ ሐሳብ እንዲሁኖ ብጥብጥ ተፈጥሮ በቃ የሽግግር መንግስት ተመስርቶ ይሄን አድርገን እኛ በዚህ በኩል እንመጣለን ብለው ነው የሚያስቡ። አገር ሲፈርስ ለነዚህ ቅዠታሞች የሚፈርስ ሀገር የለም። እኔ ፕሮፓጋንዳ እየሰራሁ አይደለም ወዳጆቼ።
ኢትዮጵያ በታሪኳ ግዙፍ የሆነ መከላከያ ሰራዊት፣ ግዙፍ የሆነ የጸጥታ ኃይል አደራጅታለች። ይህን የተደራጀ የጸጥታ ኃይል ከኢትዮጵያ አቅም አልፎ የውስጥ ችግሮችን ከመፍታት አልፎ ሪጂናል ፓወር ፕሮጀክሽን ላይ ነው። ቀይ ባህር ላይ እየመጣ ያለ ኃይል ነው። የምስራቅ አፍሪካ የጸረ ሽብር አጋር ተደርጎ በአሜሪካ የተመረጠ ነው። ዶክመንት ነው፣ ይህን ማየት ነው። በውስጥ ያሉ ግጭቶችን ከመንግስት ጋር ሆነን ደግፈን እንፈተዋለን ነው ያሉት አሜሪካኖች። አሁን ባላቸው ሪፖርት ስትራክቸራሊዝምን እንደግፋለን፣ የሰብአዊ መብት ወዘተረፈ በሚል ሂደት ሄደን መንግስትን አዳክመን የኢትዮጵያ መንግስት ቢዳከም ዘወርስ ሴናሪዮ ችግር ቢያጋጥም ምስራቅ አፍሪካ ማለት ኢትዮጵያ ነው ብለው አስቀምጠዋል። ለቆሞ ቀሮች ግን ይሄ የሚገባቸው አይደለም። ለዚያ ነው የተከፈሉበት እናደርገዋለን ያሉት። ሙከራዎች አሉ። አሁን በየአካባቢ ወደ ቆቦ አካባቢ የሚሆነ የሆነ ቦታ 2 ሰው 3 ሰው ጥይት ይተኩሳል። እሱ የበለጠ ኤግዛጅሬት እየተደረገ ይዘገባል። ነገር ግን የሚያስፈልገው አንድና አንድ ጉዳይ በምርጫ ብቻ እድላችንን መወሰን መቻል አለብን። በምርጫ ብቻ። በዚህ ረገድ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ ያው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለምን እንዳመጣሁት ልነግራችሁ ነው። ከሰሞኑ መዋዘ ጥበባት ዲያቆን ዳንኤል ክብረት ከፋና ቦርድነት ተባረረ ተብሎ ተዘገበ። ስሙን ስለማልጠራው ነው። በጋት ሚዲያ ስም አንጠራ። አንድ ሚዲያ ዓለም አቀፍ ጋዜጠኛ ነኝ የሚል ያንን ዘገበ። ከ4 ወር በፊት ግን ታስታውሳላችሁ በህዝብ ተወካዮች ምክር ቤት መዋዘ ጥበባት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቦርድ ሰብሳቢ ሆነው ተሹመዋል። ያኔ ፓርላማ ላይ ታስታውሱ ከነበረ የተከበሩ ዶክተር ደሳለኝ ጫኔ በፍጹም መዋዘ ጥበባት ዲያቆን ዳንኤል ክብረት አይሆኑም፣ የኢትዮጵያ ኦርቶዶክስ ተዋሕዶ አባትን ብፁዕ አቡነ ማትያስን እንዲህ ብለዋል፣ የጦርነት እንዲህ ቀስቅሰዋል ወዘተረፈ ብለዋል። ታስታውሳላችሁ። ሪማይንድ ላድርጋችሁ ብዬ ነው። የለም በቤተ ክርስቲያን የእሳቸውን ያህል የታገለ የተሟገተ የቆመ የለም። እዛው ምክር ቤት የተሰጣቸው መልስ ኢትዮጵያዊነትንና ኢትዮጵያን ያስቀደሙ ናቸው። ይሄ ሲያንሳቸው ነው እንጂ ከዚህም በላይ ናቸው ተባለ። ተሾሙ። ልክ አውቶማቲካሊ ዛ ሲሾሙ የኢትዮጵያ ፕሬስ ድርጅት ደግሞ ምንድን ነበሩ? መዋዘ ጥበባት ዲያቆን ዳንኤል ክብረት የቦርድ አባል ነበሩ አይደል? የኢትዮጵያ የፕሬስ ድርጅት የቦርድ አባልነታቸውን በአዲስ ተደራጀ። እንግዲህ ያው እነከሌ የቦርድ አባል ሆኑ የሚለውን ሰብሳቢ ከሌ ወይም ምናምን አባላት ደግሞ እነከሌ ሆኑ የሚለውን የምታውቁት ነው። ከዛ ውጭ ደግሞ አንድ ሰው የሁለት ሚዲያ ተቋማት የቦርድ አባል ሊሆን አይችልም። አሁን ይሄ ኮንፍሊክቲንግ ኢንተረስት ስላለ ህጉ ስለማይፈቅድ ምናምን አይደለም። የፋናም የኤቢሲም እንዴት ባንዴት ሆናል? የኤቢሲ የቦርድ ሰብሳቢ የነበሩት አሁን በጅቡቲ የኢትዮጵያ አምባሳደር ክቡር ዶክተር ለገሰ ቱሉ ናቸው ነው የነበሩት። እሳቸው ለቀዋል። ዘንድ ከመዋዘ ጥበባት ዲያቆን ዳንኤል ክብረት ጋር ርክክብ አደረጉ። ስራቸውን እየሰሩ ነው። ኤቢሲ መልካም የስራ ዘመን እንመኝላቸዋለን። ያን ተመኝተንላቸዋል። ዘንድ የመንግስት ኮሚኒኬሽን አገልግሎት ሚኒስትር የሆኑት ክብርት ሚኒስትሯ ወይዘሮ እናታለም መለሰ የፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ ሆኑ። ርክክብ ተደረገ። ያቺ ርክክብ ስትደረግ ነው እንግዲህ ተባረሩ የሚለው የመጣ። ምናልባት አሁን አንድ ሜታፎር ልነግራቸው ነው። ምናልባት ቀጣይ እኮ እንዲያርገው እንዲህ ብለው ይህን ወንጀል ፈጽመው ወዘተር በሚል ይዘው ሊመጡ ይችላሉ። ምን ችግር አለ? እና ለዚህ አንድ ትዝ የሚለኝ ሁልጊዜ አሁንም ወደ ቀደሙ ተማሪዎቼ ወስዳቸዋለሁ። አንድ ፓራብል ነበረ፣ ምሳሌ ምንድነው? ሁለት ምሳሌ ወሰድን ማለት ነው ዛሬ እና the parable of the donkey and the tiger ነው የሚለው የአህያና የነብር ክርክር እንደ ምሳሌ ይቀርባል እና በአንድ ወቅት
ነብሩ ቁጭ ብሏል። ያ ታይገር ቁጭ ብሎ እያለ አህያ ሄዶ ሳር ሰማያዊ ነው አለው። the donkey said to the tiger the grass is blue ሳር እኮ ሰማያዊ ነው አለ። ከዛ ታይገሩ ምናል ያማል ያተ ጤነኛ አይደለም are you blind ምን አይነት ሙትቻ ነህ ሳር እኮ አረንጓዴ ነው አለ። no the grass is green ከዛ ክርክሩ ጦፈ። የለም ምን የምበላውን እያየ ምግጠው ሳር እንደዚህ ሆኖ ከኔ ህይወት ጋር አንተ ሳርን የታቀዋለህ ሰማያዊ ነው ኖ ኖ ኖ ኖ አረንጓዴ። ይሄንን እየተከራከሩ አልሆን ሲል ወደ ንጉሱ መሄድ ግድ ሆነ። ወደ ጫካው ወደ አራዊቶች ንጉሰ ነገስት ወደዛ ሄዱ። the discussion had happened the two decided to go before the lion the king of the jungle ሄዱና ወደዛ ጃንሆይ የጫካው ንጉስ ሻመት እንግስ ብሎ አህያ ንጉስ ሆይ your highness is it true that the grass is blue እውን ሳር ሰማያዊ አይደለምን አለው ለአንበሳው። አንበሳው ጉሮሮውን ጠረግ አድርጎ አንተ ካልክ ልክ ነው ሳር ሰማያዊ ነው። አንተ ካልክ ልክ ነው። አንተ ካመንክ አንተ ከተናገርክ ልክ ነው። ሳርማ ሰማያዊ ነው። if you believe that it is true then the grass is blue ነው። the donkey continued ቀጠለ አህያው አሁን እውነት ስለተናገሩ ክቡር አንበሳ መንግስቱ ሁሉ ይስፋ እኔ ስበላው የኖርኩትን በትውልድ የመጣውን ሳር ሰማያዊ መሆኑ የተረጋገጠውን ይሄ ነብር እኮ አረንጓዴ ነው ብሎ ተከራከረኝ። ጊዜንም ፈጀ። የእርሶን ውድ ጊዜን ፈጅተን እዚህ መጣን። ይሄ ታይገር ይቀጣ ዘንድ እነሆ አሁንም አቤት እላለሁ አለ። እውነት ነው አለ አንበሳ። the donkey began to shout your highness is it true that the grass is blue? The lion replied if you believe that it is true then the grass is blue. The donkey continued the tiger disagrees with me አልተስማማ contradicts and annoys me ረበሸኝ እውነቱን መቀበል የማይችል ነው please punish him ቅጣዋ። እሺ the king declared the tiger will be punished with 5 years of silence እነሆ ከዛሬ ጀምሮ የሚጸና ነብር ለ5 ዓመት ዝም እንዲል ባርምሞ ቀጥቼዋለሁ። the donkey jumped cheerfully and went on his way ተደሰተ፣ አመሰገነ፣ ጨፈረ፣ ፍትህ ተረጋገጠ ብሎ ሄደ እና ታይገር ምንም ማድረግ አይችልም፣ ውሳኔውን ተቀበለ። the tiger accepted his punishment but before he left he asked the lion why have you punished me ለምን ቀጣኸኝ ለምን ትቀጣኛለህ ጃንሆይ? አሁን እንግዲህ በጫካው አስቡት after all the grass is green ሳር እኮ አረንጓዴ ነው ስለው አንበሳው አዎ ልክ ነው in fact the grass is green እውነት ነው ሳርማ አረንጓዴ ነው። ታዲያ ከሆነ ለምን ይቀጡኛል? ንጉሥ ሆይ so why are you punishing me? the lion replied that has nothing to do with the question of whether or not the grass is blue or green. ያንተ የተቀጣህበት ቅጣት ሳር ሰማያዊ ነው አረንጓዴ ነው ከሚለው ጋር የተያያዘ አይደለም። the punishment is because it is not logical for an intelligent creature like you. የተቀጣኸው እንዳንተ አይነት አሳቢ አሰላሳይ አርቆ አሳቢ የበቃ የነቃ የደነገጠ የሚያውቅ ሰው the punishment is because it's not logical for an intelligent creature like you to waste time arguing with the donkey. ከዚህ እንስሳ ጋር በመከራከር ላጠፋኸው ጊዜ አንተ የኔንም ጊዜ በመሻማትህ ሁለት በዚህ ምክንያት ነው and top of that come and bother me with a question like that. ደግሞ ያጠፋው ጊዜ ይሄን ያረከው መጣህ ደግሞ ከኔ ጋር ደግሞ ውድ ጊዜን በመሻማትህ ነው። the worst waste of time is arguing with the fool ከጅል ጋር ከማይረባ ጋር
ራሱን አሞኝቶ አደድቦ ጭንቅላቱን ለሰዎች አከራይቶ ማሰብ ማሰላሰሉን ትቶ በጭንቅላቱ ኬፕ ብቻ የሚያደርግ ለሌሎች አከራየ። ለምን? እንዴት? ወዴት? ይሄውን ትክክል ነው ብሎ የማያስብ ተገዥ ሆነ። ያ ነው ወረስቱ። the worst waste of time is arguing with the fool and fanatic who does not care about truth or reality but only the victory of his beliefs and illusions. Now there are people who no matter how much evidence we present to them አንዳንድ ሰዎች አሉ የፈለገው መረጃ ብታቀርቡላቸው እነሱም ያውቃሉ። ሙአዘጠዋ ዲያቆን ዳንኤል ክብረት የኢቢሲ ቦርድ ከ4 ወር በፊት እንደተሾሙ ያውቃሉ። ከፕሬስ ቦርድነታቸው እንደተነሱ ያውቃሉ። አንድ ሰው የሁለት ተቋማት ቦርድ ሰብሳቢ ሊሆን እንደማይችል ያውቃሉ። የፈለገው መረጃ ብታቀርቡላቸው ብትሰጧቸው ሊማሩ ሊሻሉ ሊቀበሉ አይችሉም። የማይችሉ ሰዎች አሉ። are not in the capacity to understand and others are blinded by ego በኢጎ hatred በጥላቻ and resentment ቅሬታ ውስጥ የገቡ and all they want is to be right even if they are not right ተሳስተው ቢሰሳቱም ውሸት እንደሆነ ቢያውቁም የማጣመም ከዛ ይሄ ውሸት ነው ብለህ ትነግራቸው አይ እንዲህ እኮ ነው ደግሞ የሚሉ ሌላ ውሸት የሚመዙ አሁንም ያንስታጋለጡ በዛ ውስጥ የሚወስዱ በቃ ሳር አረንጓዴ ሳይሆን ሰማያዊ ነው ብለው ውድ ጊዜያችሁን እውነቱን እናንተ ያወቃችሁት በእነሱ ውሸት እንድትጠለፉ የሚፈልጉ ቁሞ ቀሮች አሉና እንግዲህ እንደ አይነት ዘመቻ ተከፍቶባቸው የነበሩት ክቡር ሙአዘ ጥበባት ዲያቆን ዳንኤል ክብረት ለዛ ነው አሁን እንዲህ ነው እንደዛ ነው ብዬ አሁን ለምሳሌ ፐርሰናሊ ፌስቡክ ገጼ ላይ ማለት ፈን ያረኩኝ ይሄ እና አምሮዬ ላይ የመጣው የደንኬን ታይገር ክርክር ነው እና ምን አሉ በጎጃም አንድ ተረት አለ ሀብታሙ የሚባል ልጅ ማግባት የለበትም ብለው የሰፈር ጎረምሶች ቡራ ከረዩዋሉ ሚስቱን እንገላለን ሚዜዎችን እንመታለን ድግሱን እናበላሻለን ሰርገኛውን እንገርፋለን ብለው አስፈራሩ ሀብታሙ ግን ሙያ በልብ ብሎ ሚስቱን አጨ ድግሱን ደገሰ የሀገር ሽማግሌዎችንና ነፍስ ያላቸውን ሰዎች ጠርቶ አማከረ እነሱም ለሀብታሙ ሰርግ ያልመጣ ቡዳ ነው ብለው አወገዙ ሰውም ተጠራርቶ ሰርጉ ላይ መጣ ጎረምሶች እንኳን ሳይቀሩ ቡዳ መባል ፈርተው መጡ መቼስ ህዝብ ካወገዘው ምን ያደርጋሉ በኋላ ጭፈራው ላይ አዝማሪዋ ያም በየሰፈሩ ፎከረ አስፎከረ ያም በየገበያው ፎከረ አስፎከረ ጮማና ብሩንዶ እየተመተረ እንጀራ እንደ ኩበት እየተከመረ ድል ባለ ድግስ ሀብታሙ ተዳረ ብላ ዘፈነች እና አሁንም ምርጫ የሚባል የለም መራጮችን እንመታለን መዝጋቢዎችን አስመራጮችን እንገድላለን የፖለቲካ ፓርቲዎችን አባላትን መራጭም ተመራጭም ቀስቃሽም ተቀስቃሽም እንፈጃለን ያልተፎከረ ያልተወረወረ ያልተሰነዘረ ያልተደረገ ሴራ የለም ከውጭ ሱዳን ኤርትራ እዚህ ሶማሊያ ያልተጋበዘ የለም ፓርቲ ግለሰብ በተቋም ደረጃ ሳቦተ ይሄ ሁሉ ተሞክሯል እና የኢትዮጵያ አምላክ ፈጣሪ መሪዎቿ መንግስት ሀገር ወዳድ አርበኛው ህዝቧ ተባብረው ነው ምርጫ ይከናወናል ኢትዮጵያም ትሻገራለች በምርጫ ብቻ ጣፈንቷን ተወሰናለች ምርጫው አለቀ በቃ ሁሉም ነገር ማለት አይደለም ስቲል መሰራት ያለባቸው ኮምፕሌሰንሲ ወጥተን እስቀድሜ በመግቢያ እንዳልኳቸው ሮም የወደቀው በአንድ ቀን አይደለም ሮም የተሰራውን በአንድ ቀን አይደለም የምንሰራቸው የሚሰሩ የህግ ማሻሻያዎች ውክልና በምክር ቤት ከማረጋገጥ ባለፈ በህግ አውጪው በአስፈጻሚ ውስጥ ውክልና የሚኖርበት በየተዋረድ ባለው ከፌደራል ጀምሮ በክልሎች በወረዳዎች በዞኖች የኢትዮጵያ ድምጾች የሚሰሙበት የኢትዮጵያውያን ድምጾች ያለን አንድ ሀገር ነው 130 ሚሊዮን ነን መልካችን ይለያያል ቁመናችን ይለያያል የተለያየ ትምህርት አለን ግማሹ ንጉሳዊ ስርዓት የሚፈልጋል አንዳንዱ ነገራችን ላይ ንጉሳዊ ስርዓት ፈልጋለሁ የሚለው ከንጉሶች ጋራ ምንም አይነት ግንኙነት የሌለው ምናልባት አባቶቹ ያንን ስርዓት ለመታገል ይወደቁ ሆኖ የታገሉ ሆነውም ሊሆን ይችላልና ዙሮ ይሄን ለምን አሰብክ ልንለው አንችልም ሐሳቡን ገበያ ላይ አውጥቶ ይሽጥ በጠመንጃ ብቻ ማለት ዲሞክራሲ እናሰፍናለን
የህዝቦችን መብት በምርጫ ስልጣን እናረጋግጣለን፣ ለዚህ ነው ጫካ የገባን አምባገነንነት አለ ብሎ ምርጫ እንዳይደረግ ብሎ እኮ የውርደታችን ውርደት እኮ በነገራችን ላይ ነገ ለሚጻፍ ታሪክ አስቡ። ምርጫ እንዳይደረግ ብሎ እኮ ዋይት ሃውስ ሲወጡ ደቃቃዎች እኮ የተሸከምን ሀገር ነው። ይህ ነው አግባቡ፣ እንዲህ ነው የሚቀሰቀሰው። እስቲ በሚሴጅም እንደዚህ ያራችሁ ቀስቅሱ፣ ጥቅል ግዙ፣ በሚሴጅ ይቀስቀስ፣ እንደዚህ ይደረግ፣ ቲክቶክ ላይ እናከራክሩ ወዘተረፈ የለም። ሆን ተብሎ ደግሞ እናስወጣቸዋለን በኋላ ብለው አስበው ስለነበሩ አማራጭ ኦኬ ቅስቀሳ እንዳይመስልብኝ አማራጭ እንኳን ማቅረብ ያልቻሉ አንዳንድ ፓርቲዎችን የበለጠ እንዲገዝፉ ተደረገ። በኋላ እነሱ ሲወጡ በቃ ምርጫው ቀረ እንዲባል ሁሉ የሚደረግ ያ ሁሉ ሴራ ግን የለም ያሉ ጀግኖች መክተውታል። ኤኒዌይስ ከዛ ውጭ ያለው አልጀዚራ እንዲህ አለ፣ ቢቢሲ እንዲህ ብሎ እንዳልኳችሁ እያንዳንዱ ኢንተረስታል ዝም ብሎ አይደለም። እና ለምሳሌ ኤ ቪዥዋል ጋይድ ቱ ኢትዮጵያ ኤትኒክ ግሩፕስ ኤንድ ኮንፍሊክት ኤሪያስ ተብሎ ማፕ ወጣ ዛሬ አልጀዚራ። እንግዲህ ለምን ዛሬ ወጣ? ገና ነገ ከነገ በስቲያ ሰኞ ማክሰኞ የሚወጣ ነው እንዳንረሳ። ኢጂፕሽያን አውትሬጅ አዝ ኢትዮጵያ አናውንስስ ፕላን ፎር ሞር ዳምስ ኦን ብሉ ናይል። 2 ግድብ በአባይ ወንዝ ላይ፣ 1 ግድብ በባሮ አኮቦ ላይ፣ 3 በየቀኑ የምንገነባቸው ማይክሮ ዳሞች ወዴት እንደሚወስዱ ያውቃሉ። የቻይና የስልጣኔ ምንጭ ግድቦች ናቸው። መብላት አለብህ። የቱርክ ስልጣኔ ምንጮች ግድቦች ናቸው። የአሜሪካ የትም አገር ሂዳችሁ የሰለጠኑ ሀገራት ግድቦች ብዛታቸውን እዩ። እነ ሳውዲ አረቢያ እኮ ወንዝ የለም። ሳውዲ አረቢያ ለምሳሌ እንደምታውቁት ግን ግድብ ያለበት ሀገር ነው። ዝናብ በሚዘንብ ጊዜ እዚህ አካባቢ እንዲህ አይነት ዝናብ ስለሚዘንብ ብለው ያንን ታሳቢ ተደርጎ ከዛ እዚህ እንደዚህ ዝናብ ይዘንባል፣ ከዛ የሚፈሰው ያቺ ትንሿም ዝናብ ብትሆን የምትመጣው በዚህ አካባቢ ነው ተብሎ ያ ግድብ ይሰራል። ያ ግድብ 2 ስራ አለው። እስኪሰርግ ድረስ ለመስኖም ለተለያየ አገልግሎት ይውላል። ትሪት እየተደረገም ለንጹህ በአብዛኛው ከፐርሺያና ከሬድ ሲ ነው የሚጠቀሙ ትሪትመንት ስላላቸው ሲልት ወተር ትሪትመንት አላቸው። ነገር ግን የሚሰርገው ውሃ አጠራቅም የሚሰርገው ውሃ ደግሞ ዋተር ባንክ ነው። የከርሰ ምድር ውሃን እያበለጸክ ነው። ያ ይሰራል። ህንድን እዩት፣ ቻይናን እዩት። በነምበር ኦፍ ማይክሮዳም ጥቃቅን ግድቦች ግድቤን በደጀ ጨምሮ ሌሎች መሰራት አለባቸው ብዬ እያወራን የመጣናል። ዋተር ባንክ ያስፈልገናል። እያንዳንዱ አርሶ አደር ውሃ እንዲያጠራቅም አድርገን በግሉ ያንን ያጠራቀመው ውሃ ተለክቶ ስንት ሜትር ኪዩቢክ ውሃ አለ ተብሎ ይሄን ያህል ሊተን ይችላል፣ ይሄን ያህል ሊሰርግ ይችላል። ኦኬ ስለዚህ ይሄን ያህል ውሃ አለ። ይሄን ያህል ውሃ ካለ ጎመን ብታለማበት ይሄን ያህል፣ ድንስ ቢሆን ይሄን ያህል፣ ቲማቲም ቢሆን ይሄን ያህል፣ ቃሪያ ቢሆን ይሄን ያህል፣ ማንጎ ቡና ቢሆን ይሄን ያህል። ስለዚህ ገበያ ላይ እሱ ታስቦ በውሃው ማበደር መቻል አለብን። ዋተር ባንክ የምንለው ከዚህ በፊት በአንድ መድረክ ላይ ባሉ ትልልቅ ሰዎች ላይ አቅርቤያለሁ። መስራት አለብን። ሰው እያንዳንዷ ግድብ ተመረቀ ሲባል በየትኛው ተፋሰስ ነው ብሎ ያስባሉ። አሃ በአዋሽ ተፋሰስ ነው፣ በተከዜ ተፋሰስ ነው ያ ግድብ የተሰራው። which means የናይል ነው ተከዜ ሄዶ ሱዳን ላይ ስለሚቀላቀል በዚህ በአባይ ተፋሰስ ነው። በየትኛው ነው ይጨነቃሉ? እኛስ የትም ፍጩ ዱቄቱን አምጩ ለምን አይተራመስም? ነዳጅ ሲጠፋ ምናምን ኬንያ ላይ የሆነ እንዲካረገ እንደዚህ ሆነ እኔ ቀናሁኝ በዚህ ምናምን የሚሉ አሜሪካ አውሮፓ የኖረ በዚህ ሀገር ያለ አንድ የተሻለ ልምድ እንዲያድርጉ ብለው የማይነግሩን ደንበጫና ተርጫ ህልም የሚያለም አሜሪካ እየኖረ ዋሽንግተን እያደረ ህልሙ ግን እዚህ ደንበጫ ተርጫ የሆነ ልንማረው የምንችለው ነገር ሊኖር ይገባል። እንዲህ አድርጉ ሊያሳዩን ይገባል። ጦርነት ተነሳ፣ መከላከያ እንዲህ የሆነ ነው። መከላከያ በቃ አለቀ። ውሃ ነው የሚተኩሰው። የለም አያስፈልግም። በዚህ መደራደር ያስፈልጋል። ተደራደሩ። ራሱን መልሳችሁ ህዝቡን ወደኋላ የምታደቁ ነው መባል ያለበት። መልሶ ደግሞ ቁጭ ብሎ ቆይቶ ሲያስብ ቆይቶ አይ በቃ ጦርነቱ ምንም ውጤት አላመጣ ብሎ ይመጣና እንዲሁ ነው እዚህ አካባቢ እንደዚህ ልማት መጣ፣ እዚህ አካባቢ እኮ አልመጣም ይላል።
እንኳን ልማት ሊመጣ ለአባትህ፣ ለአጎትህ፣ ለአያትህ፣ ለወንድምህ ማዳበሪያ እንደ ስትራቴጂክ ኢኩፕመንት ባጀብ በኮንቮይ እየሄደ እንኳን እንደሆነ ለምን አትናገርም? ያንን አውቀህ ለምን ረፉ አትልም ብትለው ስተቦርን ነው። እንደ ቅድሙ እንዳልኳቸው ሳር ሰማያዊ ነው ብሎ የሚከራከር ደንቂ ነው። እና ዋይ ዌስት ዮር ታይም። አማራጭ ሚዲያዎች የሚያስፈልጉን ለዚህ ነው። ኢትዮጵያ 8 ሚሊዮን በአረንጓዴ አሻራ ከኢትዮጵያ ባለፈ ወደ ሌሎች አፍሪካ ሀገራት ወደ መካከለኛው ምስራቅ ለማሻገር በዚህ በኩፕ በኮንፈረንስ ኦፍ ፓርቲስ ያስገኘነውን ውጤት ከዚምባብዌ ከሌሎች ከናይጄሪያ ጋር ከዚህ በፊት ከናይጄሪያ ጋር ያደረግነውን ለማስፋት ጥረት እያደረገች ነው። ኢትዮጵያ ለዚምባብዌ 8 ሚሊዮን ፕላንት ሲድ ፕላንት ችግኝ ልትሰጥ ነው የሚለው ሊዘግቡልህ አትጠብቅ። እውነታውን ግን እወቅ። 3 ግድብ ልሰራ ነው ያለ ሀገር፣ ቀይ ባህር የሞትና የሽረት ጉዳይ ነው ያለ መሪና ፓርቲ መንግስት፣ የኤክስፖርት ሬቨኒው የውጭ ንግድ ገቢ ከዓመት ዓመት በፍጥነት እየተሻሻለ ያለበት ሀገር እኔ ነኝ እንዲህ ያልኩት። ዓለም አቀፍ ዳታ ወርልድ ባንክ አይኤምኤፍ መችስ አለመታደሉ የእኛን ሀገር ዳታ አለማመን ስላለ የአፍሪካ ዲቨሎፕመንት ባንክ እሱን ይሁት በ2017 በፈረንጆች ነው የማወራው 6.24 ቢሊዮን ዶላር ነበር ከውጭ ንግድ ገቢ የተገኘ። በ18 7.6 ቢሊዮን ዶላር፣ በ19 7.62፣ በ20 7.67፣ በ2021 8.49፣ በ2022 10.45፣ በ2023 10.79 እያለ ይቀጥል ይመጣና አሁን ኢትዮጵያ ከዚህ በፊት በ2011 5.3 ነበር ያገኘችው፣ በ2012 5.96። ይህንን ያረገች ኢትዮጵያ ዛሬ የውጭ ምንዛሪያችን በ2024 ብትወስዱ በ2024 3.7 የነበረው ወይም በ2016 3.7 ቢሊዮን ዶላር ያኔ የለንም ነበር ማለት ነው። በ2017 8.3 ዘንድሮ በ2018 8.7 ቢሊዮን ዶላር በ10 ወር የተገኘ። በቀጣይ በቀሪ 3 ወራት በትንሹ 3 ቢሊዮን ዶላር ኤክስፖርት አድርገን 11.5 ድረስ እንደርሳለን ነው የተሰራ። ይሄ እያደገ ያለ የውጭ ኢንቨስትመንት እየሳበ ፈተናዎች፣ ችግሮች የሉም ወይ? ታይት ኩድ እንዴት ነው የማይኖር ወዳጆች አለ። እና ይሄን ለማቆም በውስጥ ለውስጥ በራሳችን ትርምስ ውስጥ እንድንገባ ለማድረግ እንዳለመታደል ሆኖ የባንዳ ብዛት ያለበት ትንሽ ሳንቲም ትንሽ ስጋ ከጣሉለት ከራሱ ከጆሮ ቆርጦ ጆሮን ከጣሉለት ያንን ተሻምቶ ለመብላት የሚሮጥ ባንዳ አለ። መንቃት፣ ማሰብ፣ ማሰላሰል ያስፈልጋል። በየሰፈሩ ያለውን ጽንፈኛ ጎሬላ ላይ ምንድን ነው ይሄ ሽምቁ ተዋጂ ሽምቁ ውጊያ ላይ ያለን አካል በውጊያ ልናሸንፈው ብቻ አንችልም ማለት ቴክስት ታይም የትም አይደርስም። ግን በየሰፈሩ አንድ ጥይትም 2 ጥይትም የተኮሰ ይቀጥላል። ህዝቡን ማንቃት ያስፈልጋል። ፓርቲውን እንደገና ማየት፣ መፈተሽ፣ የመንግስትን መዋቅር መልሶ መፈተሽ፣ ማደራጀት፣ የህዝቡን ጥያቄ መስማት፣ ህዝቡንና ይህንን ጽንፈኛ መነጠል። ከዛ ውጭማ መከላከያ ፊት አንድ ቀን ቀርቶ 1 ሰዓት ቁሞ የተዋጋ እዚህ ቦታ የሚባል አለ? እሱን ሁሉ መስራት ያስፈልጋል። የቀረ የቤት ስራዎች ብዙ አሉ። ምርጫ ይደረጋል። ኢትዮጵያ በምርጫ መንግስቷን ትመሰርታለች። እሱን ካልኳችሁ ወደ መካከለኛው ምስራቅ ስንሄድ እንግዲህ ሞሮለስ የ60 ቀን የተኩስ አቁም ስምምነት ተደርጓል የሚሉ መረጃዎች እየወጡ ነው። የተሰጡ አስተያየቶች አሉ። ከ30 ደቂቃ ባይበልጥ ምናምን የሚል ስላለ ይቺ ብቻ ልጨርስ፣ ትንሽ ሰዓት እንትን አለብኝ። ኤኒዌይስ የሚድል ኢስት ጉዳይ አለ። ከሚድል ኢስት በፊት የእስራኤል ሊባኖስ ጉዳይ አለ። ከዚህ በተለይ ከሂዝቦላ በ1982 የተመሰረተው ሂዝቦላ ጋር ተያይዞ ሲመሰረት ሂዝቦላ ሲመሰረት የሊባኖስ መንግስትም ደግፎ የሊባኖስ በተለይ ሻኢሊቶች ደስ ብሏቸው በእስራኤል ወረራ ውስጥ እስራኤል ወረራ ስለነበር እስራኤል ደግሞ ሊባኖስን የወረረችው ያኔ ፒኤልኦ ከጋዛ ሲባረር ወደ ሊባኖስ መቀመጫውን አድርጎ ጥቃት ይፈጽም ስለነበረ ከዛ ኦኬ ጥሩ ነው ለኛ ይጠቅመናል የተባለው ሂዝቦላ ሄዶ አይአርጂሲ ኢራን ስለመሰረተችው ተጠሪነቱ ሄዶ ለኢራን ሆነ። የሊባኖስ መከላከያ ሌላው ቀርቶ እንኳን ክላሽ እንኳን የለም
ይሄ ሄዝቦላ ግን ሮኬቶች፣ ሚሳይሎች፣ ላውንቸሮች፣ ድሮኖች ልክ በአንድ ሀገር ውስጥ ያለ አርሚ ሆነ፣ ኢንዲፔንደንት ይሆን። አስቡ እንግዲህ ሆይ ሆይ ብለው እኮ ነው የሊባኖስ ልሂቃን ምናምን የፈጠሩት እየደገፉ። ግን መንግስትን የሚያስፈራራ ነግሬ ያለው ከእስራኤል ጋር የምታደርገውን ድርድር አቁም። ዲፕ ስቴት ማለት ዲፕ ስቴት ምሳሌ ከወሰን ሌላ አይደለም። ሄዝቦላን መውሰድ ትችላላችሁ። የቡድን መሳሪያ የሚባል የድሽቃ ወይ ዶሽቃ ብለን እንጥራው እሱ የለውም እኮ የሊባኖስ አርሚ። ነገር ግን አሁን በዚህ ምክንያት ከሌታኒ ሪቨር ብቻም አይደለም እሱንም ተሻግሮ 6 መንደሮች ለቀው እንዲወጡ ሁሉ የተሰጣለ። እዚህ የመካከለኛው ምስራቅ በአሜሪካና በእስራኤል በአሜሪካና በኢራን በሚደረገው ድርድር አንዱ ሁሉንም ግንባር ጦርነት ይቁም በሚለው ነው። ይሄ የሂዝቦላ ጉዳይስ ትጥቅ መፍታት አለበት በሚል የጸጥታው ምክር ቤት ውሳኔ ቁጥር 425 እንዲሁም የጸጥታው ምክር ቤት ውሳኔ ቁጥር 1701 ይሄ ሊፈጸም ይገባል። ኦፍ ኮርስ 425 እስራኤል ወጣች። ከዛ 1701 ሂዝቦላ ትጥቅ እንዲፈታ የሚጠበቀው አልሆነም። እንደገና አሁንም ይሄ የቀጠለበት ሁኔታ አለ። የሌላ ኢንተረስት ስለሚሰራ ሂዝቦላ እዚያ ውስጥ ያለው ዲቴሎችን ለሌላ ጊዜ ትተናቸው ማለት ነው። ሶ በዚህ በመካከለኛው ምስራቅ ውስጥ አሜሪካ ምን ፍላጎት አላት ከተባለ እንዲሁ አጠር ባለ መልኩ አሜሪካ ኢራን ኒውክሌር እንዳይኖራት ማድረግና የኒውክሌር የጦር መሳሪያ እንዳይኖራት የጦር መሳሪያ ለመስራት የሚያስችለውን አጠቃላይ ኢንፍራስትራክቸር ወይንም ኢንዱስትሪያል ኮምፕሌክስ ከጥቅም ውጭ ማድረግ ነው። አንድ ኢራን ደግሞ ለባለፉት 40+ ዓመታት የሁሉም መከራ ማደግ፣ መበልጸግ፣ ግዙፍ ኢኮኖሚ መገንባት የሚችል በቀጠናው ውስጥ ፓወር ሄጅሞኒ ሊኖረው የሚገባ ኢራን የሚባል ሰፊ ህዝብ ያለው ሰፊ ስልጣኔ፣ ሰፊ ታሪክ፣ ኩራት፣ ማንነት፣ የስልጣኔ አሻራው ከፐርሺያን ጀምሮ የመጣ ህዝብ በስነ ጽሁፍ የዳበረ በሳይንስ በቴክኖሎጂ በምርምር ይህንን ኒውክሌር ሊኖረኝ ይገባል ብሎ ነው የመጣው። አፍርስ ከተባለ ካፈረሰ ተሸነፈ ማለት ነው። ሌላ ነገር የለው። ይሄ ከሆነ አንድ እንውሰድ። ሁለት ክራሽንግ ኢራንስ ኒውክሌር ፕሮግራም የሚለው ይመጣል ማለት ነው። ይሄ የእስራኤልም የአሜሪካም ጉዳይ ነው። ሁለት ክራሽንግ ኢራንስ ባላስቲክ እዚህ ውስጥ ስምምነት ውስጥ ይኖራሉ የሚለው ኢንክሉዲንግ ባላስቲክ ሚሳይሎችን የተሰሩትን ማውደም፣ መተኮሻዎችን ማውደም ብቻም ሳይሆን ባላስቲክ ሚሳይል ለመስራት የሚያስችለውን ሚሊተሪ ኢንዱስትሪ ኮምፕሌክስም የማውደም ጉዳይ ነው። ሌላው እንግዲህ ሶስተኛው ዓላማ ብለው እስራኤልም አሜሪካም ይዘውት የተነሱት ሪጅም ቼንጅ ነው። ያው በሌላ መልኩ ክሬቲንግ ኮንዲሽን ዛት ዊል አለው ኢራኒያን ፒፕል ቱ ቴክ ዜር ፌት ኢንቱ ዜር ኦን ሃንድስ ሪጅም ቼንጅ ማለት ነው። ይሄ ተሳክቷል የሚለውን ማየት ያስፈልጋል። ኢራን ኢዝ ዘ ወርልድስ ሊዲንግ ስፖንሰር ኦፍ ቴሮሪዝም ብሎ ማርኮ ሩቢዮ ተናግሯል። እና ኢራን ኢዝ ዘ ወርልድስ ሊዲንግ ስፖንሰር ኦፍ ቴሮሪዝም ሶ ኒውክሌር ዌፐን ሊኖረው አይገባም ብሎ ተናግሯል። ይህን ደግሞ ከሂዝቦላ ጋር ከሐማስ ጋር ሌላም ርቀት ያለው ለፓወር ፕሮጀክሽን ብሎ ኢራቅ ላይ ካሉ ሚሊሻዎች ሶሪያ ላይ ያለው እንኳን ሞሮለስ አሁን የተዳከመ ነው የዚህ አላዋይት ሚሊሻ ጋር ከነዚህ ጋር ተያይዞ ያለው ጉዳይ ምን ይመስላል የሚለው መታየት ነው ያለበት። ዝሮ ኤዲል ሃዝ ቢን ሪችድ ዊዝ ኢራን ኦን 60 ዴይ MOU memorandum of understanding ይልና ኢራን ዋንትስ ቱ ትራንስፈር ኢንሪችድ ዩራኒየም ቱ ቻይና ዊዝ ፕሌጅ ኖት ቱ ሃንድ ኢት ቱ ዩኤስ ለቻይና ትሰጣታለች የበለጸገውን ኒውክሌር ቻይና ደግሞ ለአሜሪካ አሳልፋ አላሰጥ። ምን የበለጸገ ኒውክሌር ለቻይና ለአሜሪካም ስነኑ በፓራስታሞል ብላችሁ ሰሩታላችሁ ካፓቢሊቲው ምናልባት ከበለጸገው ኒውክሌር ይልቅ የዩራኒየም ማዕድኑን ለመያዝ በየሀገራት የሚደረግ ሽሚያ ነው። አንዱ የኢኮኖሚ ጦርነት ነው። እሱን ማየት ያስፈልጋል። ኢራን ሃዝ አግሪድ ቱ ኢንተርናሽናል ሞኒተሪንግ ኦፍ ኒውክሌር ፋሲሊቲስ ቱ ፕሪቨንት ዲኮሚሽኒንግ ዘም። ስለዚህ አሁን ኢራንም ማለት አሜሪካና እስራኤል ይህም በሙሉ ሚሊተሪ ኢንዱስትሪ ኮምፕሌክስ የማበልጸጃው ሙሉ ለሙሉ ማውደም ነው የሚፈልጉ። ነገር ግን ኢራን ይሄ ከሚወድም ከሚፈራርስ ለኢንተርናሽናል አቶሚክ ኤነርጂ ኤጀንሲ ሙሉ ለሙሉ ክፍት አድርገን እያዩ ይከታተሉ፣ ዲኮሚሽን አይሆን ወይ አይበታተን አይፈራርስ ነው። ዝሮ ለ60 ቀን ወደ ስምምነት ይደረሳል። ነገር ግን ስቲል ዶናልድ ትራምፕ ተጨማሪ ጊዜ ይዘው ማየት ስላለባቸው ወደ ስምምነት አልፈረሙበትም የሚል ጉዳዮች አሉ። ከሊባኖስ ጋር አስቀድሜ እንዳልኳችሁ እዚህ ስምምነት ላይ የሊባኖስ ሰላም እንዲፈጠር ያው እንግዲህ ሌላው ያው ሄዝቦላን የማትረፍ ጉዳይ ማለት ነው። እነዚህና ሌሎች ጉዳዮች አሉ። እኔ ከዚህ በፊትም
አሁን ለምሳሌ ኢራን በአካባቢው ያለው የአሜሪካ ጦር እንዲወጣ ፈልጋለሁ ብላ ስታስቀምጥ በቃ ጦርነት የግድ ይመጣል፣ በሰላም አይፈታም ብያቸዋለሁ። ወይ ማሸነፍ ወይ መሸናነፍ ሲኖር ነው ሰረንደር አርግ የሚል የሚመጣው እና እዚህ ጦሩ ይወጣል ምናምን የሚለው ተራ የሆነ ለፕሮፓጋንዳ የሆነ አንዳንዶቹ በነገራችን ላይ ትንሽ ጉዳዩን በሃይማኖት መነጽርም ስለሚያዩት ሰፋ የሚል ክርክር ኢትዮጵያ ውስጥ የሚታየው ለዛ ነው። ኢትዮጵያ በክብር ለዘላለም ትኖር። ፈጣሪ በየቤተ እምነታችን ኢትዮጵያን ይባርክ። ልጆቿ የተሻለ አገር ይኑራቸው። ቢያንስ በእኔና በእናንተ እድሜ እኔ ብያቸዋለሁ በ2050 የዛሬ 24 ዓመት 1.6 ትሪሊዮን ዶላር ያለው በአፍሪካ 3ኛ ግዙፍ ኢኮኖሚ ይሆናል። ቢያንስ እኔ ያኔ በእድሜ እኖራለሁ ብዬ ተስፋ አደርጋለሁ። የዛሬ 24 ዓመት በ2075 እንኳን ምኖር አይመስለኝም። ኤኒዌይስ እግዚአብሔር ነው የሚያውቀው እድሜንም የሚሰጠው ዛሬንም የሚያሳድረን። እሱን ለማለት ፈልጋለሁ። ተጨማሪ መረጃዎች አሉ። በተለይ ከኢጋድ ታዛቢዎች ልኮ ኢጋድ ልኳል። የአፍሪካ ህብረት ወደ 73 ታዛቢዎች በኡሁሩ ኬንያታ የቀድሞ የኬንያ ፕሬዝዳንት የሚመራ በተመሳሳይ ኢጋድም ልኳል። የሀገር ውስጥ ሲቪክ ታዛቢዎች አሉ። የአውሮፓ ህብረት ማለት በልዑክ ደረጃ አልከታተልም ማለት እዚህ ሁሉ ያለው ኤምባሲው የአውሮፓ ህብረት ራሱ አይሰሩም ማለት አይደለም ወዳጆች። እያንዳንዷን ነገር ሪከርድ ያደርጋሉ፣ ይመዘግባሉ። ኢትዮጵያ መጻኢ ዕጣ ፈንታዋ ምን ይመስላል? የትምህርት ካሪኩለሟ ይታያል። አንድ የመከላከያ አደረጃጀቷ ይታያል። የኢኮኖሚ እንቅስቃሴዋ ይህ ሁሉ የሚሊተሪ አታሻለ ደህንነቱ አለ ምኑ ይሄ ይተራመሳል ያያል። አንዳንዴም ከኛ በላይም ኢትዮጵያን ያውቋታል፣ ይሰጋሉ፣ ይፈራሉ። ለዚያ ነው የተቀናጀ የሚዲያ ዘመቻ የሚደረግ። ግን የሚዲያው ዘመቻ ይካሄድ እንጂ እኛ ኢትዮጵያን ዕጣ ፈንታችንን በድምጻችን በካርዳችን ወስናለን። ምርጫው ይደረጋል። ታንኪዩ